ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጥቅምት 27 ቀን መድኃኔ ዓለም እያልን የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ጥንተ ስቅለት በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ጌታችን ምን ያደረገበት ዕለት ስለሆነን የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ በዓሉን ስለምን እንደምናክብር መድኃኔ ዓለም ማለት ምን ማለት እንደሆነ ከመመልከታችን አስቀድሞ ልናውቅ የሚገባ ነገር አለ። ይህ ምንድነው ካለን ጥቅምት 27 ቀን ቤተክርስቲያናችን የመድኃኔ ዓለምን የስቅለት በዓል በደማቁ ታከብራለች። ይህ በዓል ግን የለውጥ በዓል ነው። ይህንን ልናውቅ ያስፈልጋል። የለውጥ በዓል ነው ስንል ምን ማለታችን ነው ካልን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰው ሥጋውን የቆረሰው አንድ ጊዜ ብቻ ነው። እርሱም መቼ ነው ካልን መጋቢት 27 ቀን ነው። መጋቢት 27 ቀን በአብይ ጾም ወቅት ላይ ስለሚውል በአብይ ጾም ወቅት ደግሞ ሐዘን እንጂ ደስታ ስለሌለ በአብይ ጾም ወቅት ላይ የጌታችንን ሕማም የጌታችንን መከራ የጌታችንን ስቃይ የጌታችንን እንግልት የምናስብበት እንጂ የምንደሰትበት ወቅት ስላልሆነ መጋቢት 27 ደግሞ በአብይ ጾም ወቅት ላይ ስለሚውል አብይ ጾም ወቅት ላይ ደግሞ ፍትሐ ነገሥቱ እንደሚያዘው በዓል ማክበር ስለማይፈቀድ ወደ ጥቅምት 27 ቀን ተዘዋውሮ ደስ ብሎን እንድናከብረው ቤተ ክርስቲያናችን ስርዓትን ሰርታልናለች ማለት ነው። ስለዚህ ይህንን በዓል የምናከብረው ጥንተ ስቅለቱን በማሰብ ነው። መጋቢት 27 ቀን ይከበር የነበረውን ወደ ጥቅምት 27 ቀን ተዘዋውሮ የሚከበር ስለሆነ ነው ይህን በዓል የለውጥ በዓል ነው ያልነው ማለት ነው። ታዲያ ይህንን ከተመለከትን ዘንዳ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም በነሳው ሥጋ በቀራንዮ መስቀል ላይ ተሰቅሎ ሕይወቱን ለዓለም ቤዛ አድርጎ የሰጠው መጋቢት 27 ቀን ነው። ታዲያ ይህ ቀን ስለ ክርስቶስ ሕማም ስለ መከራ መስቀሉና ስለ ሞቱ የተነገሩ ትንቢቶችና ምሳሌዎች ሁሉ የተፈጸሙበት ሰማያዊ አምላክ ስለ ሰው ልጆች ፍቅር ሲል ልዩ ልዩ መከራዎችን የተቀበለበትና በሞቱ ሞትን ሽሮ የአዳምን ዘር ሁሉ ከሞት ሞት ያዳነበት ለዓለሙ ሁሉ ፍቅሩን የገለጸበት በመስቀል ላይ ባፈሰሰው ደሙም ዓለምን ነፃ ያወጣበት በአጠቃላይ 13ቱን ሕማማተ መስቀል በትዕግሥት ተቀብሎ ቅድስት ነፍሱን ከቅዱስ ሥጋው በገዛ ፍቃዱ የለየበት የስቅለቱና የሞቱ መታሰቢያ የሚከበርበት ቀን በመሆኑ ጥንተ ስቅለት ተብሎ ይጠራል ማለት ነው። ልብ በሉ ወገኖቼ። ታዲያ በዓሉም በዓለ መድኃኔ ዓለም እየተባለ ይጠራል። በየዓመቱ በዓለ መድኃኔ ዓለም እየተባለ በመድኃኔ ዓለም ስም በታነጹ አብያተ ክርስቲያናት ሁሉ ታቦተ ሕጉ እየወጣና ዑደትም እየተደረገ በታላቅ ድምቀት ይህ ክብረ በዓል ይከበራል። ታዲያ መድኃኔ ዓለም እየተባለ ሲከበር የስሙን ትርጓሜ ሁላችንም ልናውቅ ያስፈልጋል። መድኃኔ ዓለም ማለት ምን ማለት ነው ስንል ክርስቶስ ማለት መሲህ ማለት እንደሆነ ሁሉ ኢየሱስ ማለት መድኃኒት ማለት እንደሆነ ሁሉ አማኑኤል ማለትም እግዚአብሔር ከኛ ጋር ነው ማለት እንደሆነ ሁሉ መድኃኔ ዓለም ማለትም ዓለምን ሁሉ የሚያድን የዓለም መድኃኒት ማለት እንደሆነ ቅዱሳት መጻሕፍት በሰፊው ይናገራሉ። ስለዚህ መድኃኔ ዓለም ማለት ምን ማለት ነው ስንል ዓለምን ሁሉ የሚያድን የዓለም መድኃኒት ማለት ነው። ዓለም የዳነውም ታዲያ በመስቀሉ ላይ ባፈሰሰው ደሙና በሞቱ አማካኝነት በተገኘው ጸጋ ነውና የጥንተ ስቅለቱና የመስቀሉ ምስጢር ዓለምን የማዳን ምስጢር ስለሆነ
የጥንተ ስቅለቱ የመታሰቢያ በዓል በሚከበርበት በመጋቢት 27 ቀን ምዕመናን ሁሉ በቤተ ክርስቲያን በመገኘት በእርሱ ደም ዓለም የዳነ መሆኑን በሚገልጠው መድኃኔ ዓለም በተሰኘ ስሙ እየተማጸኑና ዓለምን ለማዳን የተቀበለውን መከራ መስቀሉን እያስታወሱ በዓሉን በድምቀት ያከብሩታል ማለት ነው። ስለዚህ ያ መጋቢት 27 ቀን ይከበር የነበረውን መድኃኔ ዓለም ተብሎ ዓለምን ያዳነ መሆኑን የሚገልጸውን ስም እየጠራን ይህንን ክብረ በዓል ጥቅምት 27 ቀን ተዘዋውሮ እናከብረዋለን ማለት ነው። ልብ በሉ ወገኖቼ፣ ጥቅምት 27 ቀን የምናከብረው የመድኃኔ ዓለምን በዓል ጥንተ ስቅለቱ ነው ብለን ስንናገርና የስቅለቱን መታሰቢያ በዓል ስናክብር በዚህ ቀን በጌታችን በኢየሱስ ክርስቶስ ላይ የተፈጸሙትን ጽዋዕተ መከራዎችና በመስቀሉ ላይ ያለ በሰማይና በምድር መካከል የተፈጸሙትን ተአምራት አብረን ልናስባቸው፣ ልናስታውሳቸው፣ ልንረዳቸው፣ ልብ ልንላቸው ይገባል ወገኖቼ። ይህንን በዓለ ጥንተ ስቅለት ስናስብ የጌታችንን መከራና ስቃይም አብረን ልናስብ ስለሚገባ ማለት ነው። ታዲያ በጌታችን ላይ ከደረሱ ልዩ ልዩ ጽዋዕተ መከራዎች መካከል ጥቂቶቹን ለመማማር ያህል ስናነሳ የመጀመሪያው የአይሁድ መማክርት የመከሩበት ከንቱ ምክርና የወሰኑበት ከንቱ ውሳኔ የመጀመሪያው የጌታችን ሕማም ነው ወገኖቼ። የጌታችን ሕማም መቼ ነው የሚጀምረው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም በገባበት ዕለት ነው። እኛም ደግሞ በታላቁ በአብይ ጾም ወቅት ላይ ሆሳዕና ብለን በምናከብርበት ዕለት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም ሲገባ አይሁዳውያን እርሱ ማን ነውና ነው እየተመሰገነ የሚገባው? እርሱ ማን ነውና ነው እንደ ንጉሥ እየተመሰገነ የሚገባው ብለው ማጉረምረም ጀመሩ። ጌታችንን መስደብ ጀመሩ። በዚያች ዕለት ነው የጌታችን ሕማም የሚጀምረው ወገኖቼ። ምክንያቱም መሰደብም ሕማም ነው። እነዚያ አይሁዳውያን በዕለተ እሁድ ጌታችን እየተመሰገነ ወደ ኢየሩሳሌም በገባበት ዕለት ከሰዓት ጀምረው ጌታችን ላይ ማጉረምረም ጀመሩ። አጉረምርመውም አልቀሩም። ሰኞ ዕለት በጌታችን ጉዳይ ሊማከሩ ስብሰባ ጠሩ። ተሰበሰቡ። ቀኑን ሙሉ ሲጨቃጭቁ ሲነታረኩ ዋሉ። ነገር ግን ስብሰባቸው ፍሬ ሊያፈራ አልቻለም። አሁንም ደግሞ ለማክሰኞ ተቀጣጠሩ። ማክሰኞም በአንዱ ሊቀ ካህን ግቢ ተሰበሰቡ። በጌታችን ዙሪያ ሲማከሩ፣ ቀኑን ሙሉ ሲዶልቱበት ሲሰድቡት ዋሉ። ነገር ግን አሁንም ስብሰባቸው ፍሬ ሊያፈራ አልቻለም። በዕለተ ረቡዕ ግን ስብሰባቸው ተጠናቀቀ። ስብሰባቸው ፍሬ አፈራ። እንዴት ሊያፈራ ቻለ ካልን ደግሞ የአስቆሮቱ ይሁዳ በመካከላቸው ተገኝቶ ጭንቀታቸውን ሁሉ አቀለለላቸው። ጌታችንን አሳልፎ ሊሰጠው በ30 ዲናር ከእነርሱ ጋር ተስማማ። እንዴት አድርጎ አሳልፎ እንደሚሰጣቸው፣ እንዴት አድርገውም ደግሞ ጌታችንን መያዝ እንደሚገባቸው ከእነርሱ ጋር በዕለተ ረቡዕ ተስማማ። በዚህም ምክንያት ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ ሊገደል የሞት ፍርድ በዕለተ ረቡዕ ተወሰነበት። የአይሁድ መማክርት ተማክረው ከንቱ ምክራቸውን ተማክረው በዕለተ ረቡዕ ጌታችን እንዲገደል ጠማማና የተዛባ ፍርድ የፈረዱበት ዕለት ስለሆነ ይህ የጌታችን ሕማም ነው ወገኖቼ። ታዲያ ቀጥሎ ምንድነው የተከናወነው ስንል መጋቢት 26 ቀን የጸሎተ ሐሙስ ዕለት ማታ ማለት ነው። ይህ ማለት ለ27 አጥቢያ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የመጨረሻውን እራት መግቦ ምስጢረ ቁርባንን ከመሠረተ በኋላ ለደቀ መዛሙርቱ ካስተማራቸው ካሳያቸው በኋላ እናንተም እንደዚሁ አድርጉ ብሎ ትእዛዝን ከሰጣቸው በኋላ በዚያ ዕለት ሐሙስ ማታ 3 ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተያዘ። ሌሊቱን በሙሉ በአይሁድ ጭፍሮችና በሊቃነ ካህናት ሎሌዎች የደረሰበት ስቃይና መንገላታት እጅግ የሚያሳቅቅ ነው። በእኔ አንደበት ለመናገር ለመዘርዘር እንኳን እጅግ ከባድ ነው ወገኖቼ። ጭፍሮቹ በይሁዳ መሪነት እርሱን ለመያዝ 3 ሰዓት ላይ መጡ። እንደ ወንጀለኛ ያዙት። ጌታችንን ከያዙት በኋላ እንደታሰረ በመጀመሪያ ምን አደረጉ? ወደ ሐና ዘንድ ወሰዱት። ከዚያም ደግሞ ወደ ሊቀ ካህናት ወደ ቀያፋ ወሰዱት። ቀጥለውም ደግሞ ወደ ጲላጦስ ወሰዱት። ከጲላጦስም ደግሞ ወደ ሄሮድስ ወሰዱት። ከዚያም እንደገና ደግሞ ወደ ጲላጦስ እየወሰዱ እያመላለሱ እያንገላቱ እንዲሰቃይ ያደረጉት። ወገኖቼ ልብ በሉ።
ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ 3 ሰዓት በይሁዳ አማካኝነት ከተያዘባት ሰዓት ጀምሮ ሌሊቱን ሙሉ የማያባራ ስቃይን ሲሰቃይ ነው ያደረው። እየዘበቱበት በዚያውም ላይ ደግሞ እየሰደቡትና እየዛቱበት ፊቱን በጥፊ ራሱን ደግሞ በዱላ እየመቱት አዎ እስቲ ማነው የመታ ተናገር፣ እስቲ ትንቢት ተናገር እያሉ ምራቃቸውን እየተፉበት ራሱንም በዱላ እየመቱት በእግራቸው እየረገጡት ከሐና ወደ ቀያፋ፣ ከቀያፋ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ ሌሊቱን ሙሉ እያመላለሱ እያሰቃዩ አሳደሩት። ወገኖቼ ይህንንም ቅዱሳት መጻሕፍት በሰፊው ይናገራሉ። የማቴዎስ ወንጌል ምዕራፍ 27 ቁጥር 27 ጀምሮ ተመልከቱ ወገኖቼ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሌሊቱን ሙሉ ሲሰቃይ ነው ያደረው። ጌታችን ሌሊቱን ሙሉ ይህንን ከተሰቃየ በኋላ መጋቢት 27 ቀን በዕለተ ዓርብ ከ3 ሰዓት እስከ 9 ሰዓት የተቀበላቸው መከራዎች እጅግ በጣም ብዙ ናቸው። እጅግ በጣም ብዙ ናቸው። ለመናገር እንኳን የሚያሳቅቁ ናቸው ወገኖቼ። ለመስማትም ጭምር የሚሰቀጥጡ ናቸው። ከነዚህ መካከል ጥቂቶቹን ስናነሳ የመጀመሪያው በሚያሳቅቅና በሚዘገንን ሁኔታ ጌታችን መድኃኒታችን ኢየሱስ ክርስቶስ በጅራፍ ተገርፏል። ደም ግባቱ እስከሚጠፋ ድረስ፣ ፊቱ በደም እስከሚሸፈን ድረስ፣ ስጋው ከላዩ ላይ ተቦጫጭቆ በመሬት ላይ ወድቆ ደሙ እንደ ውሃ እስከሚፈስ ድረስ 6666 ጊዜ በጅራፍ ተገርፈዋል። ሊያውም ደግሞ ወገኖቼ እኔና እናንተ በምናውቀው አይነት ጅራፍ አይደለም። እኔና እናንተ የምናውቀው ጅራፍ ሕፃናት ልጆቻችን የደብረ ታቦር ዕለት አውጥተው የሚያጮት ወይም ደግሞ ከብቶች የሚጠብቁበትን ነው። ጌታችን የተገረፈበት ጅራፍ ግን እንዲህ አይነት ጅራፍ አይደለም። ጌታችን የተገረፈበት ጅራፍ ጫፍ ጫፉ ብረት ያለው፣ ያ ብረት የሰው ሰውነት ላይ ሰርፍ ስጋን ቦጫጭቆ ከመሬት ላይ የሚጥል ጅራፍ ነበረ። በእንዲህ አይነት ጅራፍ ስለ እኔና ስለ እናንተ ሲል እኛን ከጨለማ ወደ ብርሃን ለማውጣት ሲል እኛን ከዲያብሎስ ግዞት ነፃ ለማውጣት ሲል 6666 ጊዜ ስጋው ከላዩ ላይ ተቦጫጭቆ በመሬት ላይ እስከሚወድቅ ድረስ አጥንቶቹ ነጭ ሆነው እስከሚታዩ ድረስ ይህን ሁሉ ግርፋት ስለ እኔና ስለ እናንተ ሲል ተገረፈ። ይህ ሆነው መጋቢት 27 ቀን ነው፣ በዕለተ ዓርብ ነው ወገኖቼ። ይህን ሁሉ ግርፋት ከገረፉት በኋላ የጌታችን ሕማም በዚህ አላበቃም። ያን ሁሉ ግርፋት ከተገረፈ በኋላ መስቀሉን ተሸክሞ በቀራንዮ ተራራ ላይ እየወደቀ እየተነሳ ነበረ ወገኖቼ። ሊያውም የተሸከመው መስቀል እርጥብ መስቀል ነበረ። እርጥብ መስቀል ተሸክሞ እስቲ ሁላችሁም ቆም ብላችሁ ይህንን ነገር አስቡት። ምናልባት ይህንን አስተምሮ ስንማማር ወገኖቼ ህመም ላይ ያለ ሰው ወይም ደግሞ በህመም የሚሰቃይ ሰው ህመሙን ስለሚያውቀው በጥቂቱም ቢሆን የጌታችን ሕማም ይገባዋል። ምናልባት ደግሞ ምንም አይነት ህመም የሌለበት ሰው ቀድሞ ታሞ የሚያውቅ ከሆነ እሾህን ተዉት፣ መርፌ እንኳን ጣታችንን ሲወጋን ምን ያህል ነው የምንገበገበው ወገኖቼ? ምናልባት ቁስል እጃችሁ ላይ እግራችሁ ላይ ያለ ሰዎች ምን ያህል ነው እያመማችሁ ያላችሁት? እስቲ ልብ ብላችሁ አስቡት። እኛ ይህንን ያህል እንኳን ካመመን እሾህ ጣታችንን ወግታን፣ መርፌ ጣታችንን ወግታን ይህንን ያህል ካንገበገበችን ጌታችን ያን ሁሉ ግርፋት ተገርፎ ደሙ እስከው እንደ ውሃ በመሬት ላይ ፈሶ ሰውነቱ ከላዩ ላይ ተቦጫጭቆ አጥንቶቹ እስኪቆጠሩ እስኪታዩ ድረስ ሆኖ እንዲሁም ሆኖ ደግሞ እርጥብ መስቀል አሸክሞ ወገኖቼ ያንን እርጥብ መስቀል ተሸክሞ ያንን ተራራ እየወጣ ሳለ በእግራቸው እየረገጡ ይጥሉታል። ተነስ ተሸከም እያሉ ደግሞ ያሸክሙታል። እንዲህ ግራና ቀኝ እያዳፉት ጌታችንን ወደ ቀራንዮ ወሰዱት ወገኖቼ። ይህንን ሁሉ ዋጋ ለእኔና ለእናንተ ሲል ጌታችን ከፈለ። ልብ በሉ። አሁን እየታመምን ያለን ሰዎች ጌታችን ከኛ ህመም በላይ እንደታመመ እንደተሰቃየ ልናስብ ያስፈልጋል። ያንን ስናስብ ደግሞ እኛ ስለምንድነው ክፉዎች የሆንነው? ጌታችን ለምንድነው ይህን ሁሉ ግርፋት የተገረፈው? እኛ በፍቅር እንድንኖር ነው። ጌታችን ለምንድነው ይህን ሁሉ መከራ ስቃይ እየተቀበለ ያለው? እኛ ነፃ እንድንሆን ነው። በዲያብሎስ ግዞት እንዳንያዝ ነው። ከኃጢአት ሕይወት እንድንወጣ ነው። ዛሬ ግን እኛ ደግመን ደጋግመን ወደ ኃጢአት ሕይወት ውስጥ ወድቀን ጌታችንን አሁንም ደግመን ደጋግመን እየሰቀልነው ነው ወገኖቼ። እውነት የክርስቶስ ሕማም የሚያመን ከሆነ፣ እውነት የክርስቶስ ሕማም የሚገባን ከሆነ፣ የተሰማን ከሆነ ደግመን በኃጢአት ሕይወት አንውደቅ ወገኖቼ። ደግመን በዲያብሎስ ግዞት ሥራ አንውደቅ ወገኖቼ። በዘር በሃይማኖት እየተከፋፈልን እርስ በርስ እየተባላን እየተጣላን
ኃጢአትን አንስራ ወገኖቼ። ከኃጢአት ሕይወት እንውጣ፣ ንስሐ እንግባ። እውነት የክርስቶስ ሕማም የሚገባን የሚታየን የሚሰማን ከሆነ ወገኖቼ፣ እውነት የክርስቶስ ሕማም በውስጣችን ካለ እኛ ለምን እንበድላለን? ለምን ከወንድማችን ጋር እንጣላለን? ለምን በሃይማኖት በዘር በጎሳ እንከፋፈላለን? ለምን በቋንቋ እንከፋፈላለን? ወገኖቼ ዛሬ እኮ ወንድም ወንድሙን የማያምንበት፣ ልጆች ለእናት ለአባታቸው የማይታዙበት ዘመን ነው። እናት ልጇን ጨክና የምትገለበት ዘመን ነው። ሕፃናት ልጆች በየሜዳው ላይ የሚደፈሩበት ዘመን ነው። አዎ በሃይማኖት ምክንያት ብዙዎች ሕፃናት ጭምር የሚገደሉበት ዘመን ነው ወገኖቼ። ይህ ምን አይነት ዘመን ነው ወገኖቼ? ይህንን ዘመን ያመጣው እኮ የራሳችን ኃጢአት መብዛት ነው። ማናችን ላይ እጃችንን ልንቀስር አይገባም። በእኔ ኃጢአት ነው ይህ ሁሉ በደል የመጣው። ጌታዬ ለእኔ ሲል ያን ሁሉ ግርፋት ተገርፎ፣ ጌታዬ ለእኔ ሲል ያን ሁሉ መከራ ስቃይ ተቀብሎ እኔ መልሼ ወደ ኃጢአት ሕይወት በመውደቄ ነው ይህ ሁሉ መከራ እየመጣ ያለው ብለን ቆም ብለን ራሳችን ልናስብ ያስፈልጋል። ንስሐ ልንገባ ያስፈልጋል። ንስሐ መግባት ብቻ ሳይሆን ሥጋውና ደሙ ልንቀበል፣ እርስ በርስ ልንዋደድ፣ አዎ በሕጉና በሥርዓቱ ልንጓዝ ያስፈልጋል ወገኖቼ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ ሲል ነው ያን ሁሉ መከራ ስቃይ የተቀበለው። መስቀል ተሸክሞ ወደ ቀራንዮ ተራራ ያን ሁሉ ግርፋት ከተገረፈ በኋላ እየወደቀ የተነሳ የተጓዘው። ታዲያ የገዢው የጲላጦስ ወታደሮች ጌታችንን እያዳፉት ርኩስ ምራቃቸውን እየተፉበትና እያፌዙት፣ አዎ ወደ ተራራው እንዲወጣ አደረጉት። በዚህም አላበቃም የጌታችን መከራ። ስለ እርሱ የተጻፈው የነቢያት ትንቢት ይፈጸም ዘንድ ልብሱን ገፈው ቀይ ከለሜዳ አለበሱት። በልብሱም ላይ ዕጣ ተጣጥለው ተከፋፈሉት ወገኖቼ። ይህም ብቻ አይደለም፣ የሾህ አክሊል ጎንጉነው በራሱ ላይ ያደረጉበት። የሰማይና የምድር ንጉሥ ሆኖ ሳለ አዎ የሾህ አክሊል በራሱ ላይ ደፍተውበት ተሳለቁበት። እስቲ አንተ የዓለም ንጉሥ ከሆንክ፣ የሰማይና የምድር ንጉሥ ከሆንክ እስቲ ከዚህ መስቀል ውረድ እያሉ ያፌዙበት ይሳለቁበት ነበረ። ንጉሥ ሆይ ሰላም ላንተ ይሁን እያሉ ይሳለቁበት ነበረ ወገኖቼ። ያ የእሾህ አክሊል አዎ ራሱ ላይ ሲያርፍ የወጉት እሾሆች ወደ ውስጥ አናትን ሰንጥቀው የሚገቡ ነበሩ ወገኖቼ። ልብ በሉ። እኛ ቀድመን ብለናል፣ ጣታችንን ስትወጋን ምን ያህል ነው የምታመን? ታዲያ አስተውሉት እስቲ። ያ እሾህ ራሳችሁን አናታችሁን በስቶ ወደ ውስጥ ሲገባ ምን ያህል ሕማም እንደሚሰማችሁ ወገኖቼ። በመጨረሻም ታዲያ አዎ ጎኑን በጦር ወግቶታል። እጆቹንና እግሮቹን በችንካር ቸንክረውታል። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል እጆቹንና እግሮቹን ቸንክረው በመስቀል ላይ ጌታችንን ሰቅለውታል ወገኖቼ። በመስቀል ላይ ያለ ታዲያ 7 የፍቅር ቃላትን ተናግረዋል። ከነዚህ የፍቅር ቃላት መካከል በጣም የሚያስደንቀው ጠላቶቹ እያሰቃዩት፣ ጠላቶቹ እያንገላቱት፣ ጠላቶቹ እየገደሉት ሳሉ እርሱ ግን ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይህ ምን ያህል የሚያስደንቅ ቃል ነው! ይህንን ቃል የተናገረው ጌታችን እኛ ከእርሱ እንድንማር እንደዛ እንድናደርግ ነው። ብዙዎች ሊገድሉን ይችላሉ። ብዙዎች በእኛ ላይ ክፉ ነገርን ሊያደርጉ ይችላሉ። በእኛ ላይ ክፉ ነገርን አደረጉ ብለን ግን እኛም እነርሱ ላይ ክፉ ነገርን ማድረግ ሳይሆን ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብለን ስለ እነርሱም ጭምር መጸለይ እንዳለብን ነው ጌታችን ያስተማረን። ቅዱስ እስጢፋኖስ ከጌታችን የተማረውን ነው በተግባር ይኖረው። ቅዱስ እስጢፋኖስ ድንጋይ በአናቱ ላይ ያደረጉበት፣ በድንጋይ አናቱን ወግረው ሊገድሉት፣ ድንጋይ አናቱ ላይ እየረበረቡበት እየለቀቁበት፣ እርሱ ግን ደሙ እንደ ውሃ እየፈሰሰ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየው። ከጌታው የተማረውን በተግባር ነው የኖረው። ዳቦ አይደለም የወረወሩበት፣ ድንጋይ ነው አናቱ ላይ እየወረወሩበት የነበረው። ነገር ግን ያንን ድንጋይ ሳይሆን እነርሱ ሳያውቁ እያደረጉ ያሉትን ነገር እግዚአብሔር ይቅር እንዲላቸው ወደ ፈጣሪ ይማጸንላቸው ነበረ። ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብ በሉ ወገኖቼ፣ እኛስ ታዲያ ምንድን ነው የምንማረው? ከጌታችን ምንድን ነው የምንማረው? ከጌታችን የተማረውን ቅዱስ እስጢፋኖስ በተግባር ከኖረው እኛስ ታዲያ ከቅዱስ እስጢፋኖስ ደግሞ ምንድን ነው የምንማረው? ወገኖቼ ዛሬም እኛ ብዙዎች እኮ በዚህ ዘመን የተቸገርነው ነገር ሰዎች ሲሰድቡን መልሰን መስደባችን፣ ሰዎች ሲዘልፉን እኛም መዝለፋችን፣ ሰዎች ሊገድሉን ሲያሴሩብን ጌታ ሆይ የሚያደርገውን
አያውቅምና ይቅር በለው እንዲሁም ደግሞ እኔንም ከእርሱ ሴራ እርሱ እኔ ላይ ከሚያደርገው ነገር ጠብቀኝ ብለን ልንማፀን ሲገባ እኛም ደግሞ መልሰን ይህን ሰውዬ ሳይቀድመኝ እንዴት ልቅደመው፣ እርሱ ሳይገለኝ እንዴት ልግደለው ብለን የምናስብበት ዘመን ላይ ነው ያለነው። ታዲያ እንዴት ፈጣሪ ይታረቀን ወገኖቼ? ክርስቶስ ያስተማረን ይህንን አይደለም? ክርስቶስ ዋጋ የከፈለልን ለዚህ አይደለም? ታዲያ ክርስቶስ እንዴት ይታረቀን ወገኖቼ? ጌታችን በመስቀል ላይ ሆኖ ተሰቅሎ ሳለ እኮ ነው የሚያደርጉትን አያውቁምና ይቅር በላቸው ያለው። ልብ በሉ። ታዲያ ብዙ መከራ ስቃይን ጌታችን ከተቀበለ በኋላ እነሆ ሁሉም ተፈጸመ ብሎ ከተናገረ በኋላ ወዲያውኑ ቅድስት ነፍሱን ከቅዱስ ሥጋው በራሱ ፍቃድ ለይቶ ሞት የማይገባው የኛ አምላክ ለሰው ልጆች ሲል ሕይወቱን ለሞት አሳልፎ ሰጠ። ይህ የተደረገው መቼ ነው ካልን መጋቢት 27 ቀን ነው። መጋቢት 27 ቀን የተከናወነውን ጥቅምት 27 ቀን አምጥተን እናከብራለን ማለት ነው። ታዲያ ይህንን ጥንተ ስቅለቱን ስናስብ ጌታችን ለእኛ የከፈለልን ዋጋ እንድናስብ ነው። ከብዙ በጥቂቱ ነው ሕማሙን በጥቂቱ ነው ያነሳ ነው። እኛ በጥቂቱ ለማስታወስ ያህል እንጂ ክርስቶስ የተቀበለው መከራማ በእኔ አንደበት ተዘርዝሮ የሚያልቅ አይደለም ወገኖቼ። ብዙ ቅዱሳት መጻሕፍት ጽፈው የሚጨርሱት አይደለም የክርስቶስ ሕማምና መከራ። 13 ሕማማተ መስቀልን ተቀበለ ስንል 13 ሕማማተ መስቀልን ብቻ ነው ማለታችን አይደለም። ዋና ዋናዎቹ ተጠቀሱ እንጂ ኧረ ምኑ ተነግሮ ያልቃል ወገኖቼ። ጌታችን ላይ የደረሰበት መከራና ስቃይ፣ ያንን መከራና ስቃዩን በዚህ ዕለትም ልናስብ ያስፈልጋል። በዓለ ጥንተ ስቅለቱን በምናስብበት ዕለት አንዳንድ ሰዎች ታዲያ ክርስቶስ የተሰቀለው መጋቢት 27 ቀን ከሆነ እንደገና በሌላ ጊዜ በዓለ ስቅለትን ማክበር ለምን አስፈለገ የሚል ጥያቄ ሲያነሱ እንመለከታለን። ይህ ጥያቄ በአይምሯቸው ሊመጣ ይችላል። በእርግጥ ጥንተ ስቅለቱን ማክበር በበቃ ነበረ። ሆኖም ግን ክርስቶስ የተሰቀለው በዕለተ ዓርብ ሲሆን ከመቃብር የተነሳውም በዕለተ እሁድ በመሆኑ ስቅለት ከዕለተ ዓርብ፣ ትንሣኤው ደግሞ ከዕለተ እሁድ፣ ዕርገት ደግሞ ከዕለተ ሐሙስ እንዳይወጡ ሌሎችን በዓላትና አጽዋማት በተወሰነላቸው ቀን እንዲውሉ ማድረግ ይቻል ዘንድ የቀድሞ ሊቃውንት አባቶቻችን 7 አዕዋዳትን አዘጋጅተው እንዲሁም ደግሞ ቀምረው ሁሉም ስርዓቱን ጠብቆ ድርጊቱ በተፈጸመበት ቀን እንዲከበር የወሰኑ በመሆኑ ይህ በዓል መጋቢት 27 ቀን ይከበራል ማለት ነው። በዚህም መሰረት ታዲያ ጥንተ ስቅለቱ መጋቢት 27 ቀን በየዓመቱ እየታሰበ በዓለ ስቅለቱ ደግሞ ከሰሞነ ሕማማቱ ጋር በዓመት አንድ ጊዜ በዕለተ ዓርብ በጾምና በጸሎት እንዲሁም ደግሞ በአክፍሎትና በስግደት እንዲከበር ሕግና ስርዓት ስለሰሩ በዚህ መሰረት ይህ ሲፈጸም ኖሯል ማለት ነው። ልብ በሉ። በዓለ ስቅለት የሚከበረው መቼ ነው አለን? ከሰሞነ ሕማማቱ ጋር አንድ ላይ በዕለተ ዓርብ ይከበራል። ያቺም ታዲያ የክርስቶስን ሕማምና መከራ እያሰበን በጾምና በጸሎት እንዲሁም ደግሞ በአክፍሎትና በስግደት የምናከብራት ናት። ጥንተ ስቅለቱን ደግሞ መጋቢት 27 ቀን በየዓመቱ የምናስባት ምንም እንኳን የክርስቶስ ሕማምና መከራ ስቃዩ፣ ግርፋቱ ቢያሳዝነን ቢያስለቅሰንም እንኳን ከእስራት የተፈታንበት ዕለት ስለሆነ ደስ እያለን እግዚአብሔርን እናመሰግነዋለን ማለት ነው። ልብ በሉ። እግዚአብሔር የሠራት ቀን ይህች ናት፣ ሐሴትን እናድርግ በእርሷም ደስ ይበልን ይላል መዝሙረኛው ልበ አምላክ ቅዱስ ዳዊት። በመዝሙሩ ላይ እንዲህ ተብሎ እንደተጻፈልን በእውነትም ዕለተ ዓርብ የጌታ ስቃይ ቢያስለቅሰንም ከእስራት የተፈታንበት ዕለት ስለሆነ እግዚአብሔር የሠራት ቀን ናት ብለን መድኃኒታችን ኢየሱስ ክርስቶስን ስለማይነገር ስጦታው እናመሰግነዋለን፣ እናመልከዋለን ማለት ነው። ስለዚህ መጋቢት 27 ቀን ይከበር የነበረውን የጌታችንን ጥንተ ስቅለቱን ጥቅምት 27 ቀን አንጥተን ስናከብር የጌታችንን ሕማማቱን ግርፋቱን ብናስብም እንኳን ከእስራት የተፈታንበት፣ ከጨለማ ወደ ብርሃን የወጣንበት፣ ከዲያብሎስ ግዞት ነፃ የወጣንበት እንዲሁም ደግሞ የዕዳ ደብዳቤያችን የተደመሰሰበት ከሲኦል ወደ ገነት የተሸጋገርንበት ዕለት ነውና ስለማይነገር ስጦታው መድኃኔ ዓለምን እናመሰግነዋለን፣ እናመልኳለን፣ ደስ እያለንም እናመሰግነዋለን። ይህችን ዕለትም በምስጋና እናከብራታለን ማለት ነው። ይህንን በደንብ ልናውቅ ያስፈልጋል። የሰው ልጆች ሁሉ ጽድቅ ርቆን በግዞት ውስጥ ሳለን ከሰማያት ወርዶ በመስቀል ተሰቅሎ ደሙን አፍሶ የጥልን ግድግዳ ሰብሮ ከኃጢአት ባርነት ነፃ ያወጣን መድኃኔ ዓለም ይክበር ይመስገን። በእውነት ክብር ለአምላካችን ይሁን። ወገኖቼ በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል ገላትያ 5 ላይ ማለት ነው።
የሚያሳዝነው ግን መድኃኔ ዓለም በመስቀል ላይ ስለኛ ሞቶልን ሳለ እኛ ግን አሁንም በኃጢአት ቀንበር ሆነን የሞተልንን ፈጣሪያችንን እያሳዘንነው ነው። ልብ ብለን ቆመን ልናስተውል ያስፈልጋል። ሁላችንም ለንስሐ የሚገባ ፍሬ አድርጉ እንደተባለ፣ አዎ ለንስሐ የተገባ ሕይወት ይሰጠን ዘንድ እግዚአብሔር አምላካችንን ልንማጸን ያስፈልጋል። በእውነት ለንስሐ የተገባ ሕይወት ይሰጠን ዘንድ እንደ ቸርነቱ ይማረን። ተዋህዶ ሃይማኖታችንን ይጠብቅልን። አጽራረ ቤተ ክርስቲያንን ያስታግስልን። ሀገራችንን ኢትዮጵያን ወደ ቀደመ ክብሯ ይመልስልን። አዎ ዘመናችንን የሰላም ዘመን ያድርግልን። ክፉ ነገርን የማንሰማበት፣ መልካም ነገርን የምንሰማበት፣ ሰላም የሰፈነበት ዘመን ያድርግልን። ወገኖቼ አሁን የምንሰማውን ነገር ሁሉ እግዚአብሔር አምላክ በቃችሁ ይበለን። በቃችሁ እንዲለን ደግሞ ሁላችንም በተሰበረ ልብ ሆነን ንስሐ ልንገባ ያስፈልጋል። ንስሐ ገብተን ሥጋው ደሙን ተቀብለን ዛሬ ስሙ ቀዳሽ ነገ ደግሞ የመንግሥት ወራሾች ያደርገን ዘንድ በእውነት የእርሱ የአምላካችን የመድኃኒታችን ኢየሱስ ክርስቶስ መልካምና በጎ ፍቃዱ ይሁንልን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 መቶ ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግሥት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።